ቺርስ። ይመስለኛል ያንተ እንቅልፍ አልመጣም። ሀሳብህ የኔን እንቅልፍ ለማጥፋት ይመስለኛል። ሄሎ የኔ አምነን ወይ እባክህ ወደዚህ ባሩክ እንዳይመጣ የተቻለን አድርግ። እሺ። ማን ነው በዚህ ሰዓት? አያቴ ናት። የኔ አምነን እኔ ከማንም ጋር ማደር አልፈልግም። እሺ አስተካክለዋለሁ፣ አታስቢ። አምነን በሰላም ነው? አዎ በሰላም። እንዴት አድርጌ ነው ነገሩን የምጨርሰው? የኔ ናት። ወይ ምን ማድረግ እንዳለብኝ አላውቅም። ስለዚህ ከሱ ጋር ልደር ያኑ ፍላጎትክ አይደለም የኔ ውድ፣ ግን ተረጋግቼ ማሰብ አልቻልኩም። በመረጋጋት መፍትሄ ማምጣት የሚጠቅመን ከሆነ ተረጋጋ። እሺ አንቺን ሳገኝ ተረጋግቻለሁ። ቤሌን ወይ ናፍቀሽኛል። እኔም እኮ ናፍቀኸኛል። ታውቂያለሽ፣ ይህ ቀን ነበር በጣም ይናፈቀኝ። የቱ? አንቺም እኔም አንድ አይነት ስሜት ተሰምቶ ነው የማይበት ቀን። የኔ ውድ መቼም እኮ ለአንተ ስሜት ተቀይሮ አያውቅም። ምን አለ ማንም በሌለበት ሁለታችን ብቻ የሰላም ኑሮ ብንኖረው። ማንም ወደሌለበት ቦታ መሄድ ላይ ከብደኝ ይችላል። አንተ ግን ምን? አንተ ለብዙ ታስፈልጋለህ። እኔ የምፈልገው አንቺ ነው፣ የማስፈልገውም ላንቺ ነው። እሱን አውቃለሁ፣ ግን ባሩክ እዚህ መሆኑን ያውቃል እንዴ? አይ አያውቅም። መታጠቢያ ቤት እንደሆንኩ ነው የሚያውቀው። እሺ የኔ ልዕልት፣ ምን ነው ይህንን ፍቅራችንን ከትንሽ ጊዜ በፊት አውጥተን ከሊ ይልቅ ፍቅራችንን መርጠን ቢሆን። አዎ፣ ግን ሁን ባለው ሰዓት አይደለ ሁሉም ነገር መሆን የሚችለው። ቤሌን እባክሽን ራስሽን ጠብቂ። አምን ባሩክ ያለህ ነገር አለ እንዴ? አረ ወንድሜ ምንም አላለኝ፣ ደህና እንድትሆኝልኝ ስለምፈልግ። እሺ ግን አንተ ራስን ጠብቅ። እሺ በቃ ልሂድ ቤሌ፣ ባሩክ እዚህ መሆኔን እንዲያውቅ። እሺ በቃ እመጣለሁ። እሺ እጠብቅሃለሁ። እሺ በራሴ ፍቅር ህይወት ራሴ ይገረማለሁ። ለካ የስርቆት ፍቅር እንደዚህ ይጣፍጣል። ስርቆትን ከማበረታቱት መሀል ሆኜ በስርቆት የፍቅር ጊዜ ማሳለፍ ብቸኛ ሰው። ምን አለ አሁን የምንሆነው ከቀናቶች ከነዛ ሁሉ የማስመሰል ጊዜያቶች በፊት በሆነ። እቺም የፍቅር እድሜ ሆና ስንቱን አየ ነው። አንዳንዴ ብዙ ከኖሩ ሰዎች እኩል ስለ ህይወት ሳወራ ከቆጠርኩት ቀን በላይ ኖርኩ ይሰማኛል። ወይ ጊዜ! ትላንት መንገድሽ መንገድ ተባብለን ዛሬ ግን በጠባብ ማምለጫ በሌለው መንገድ እኩል እየተጓዝን ነው። የሆኑ ሰዎች ደግሞ አሉ መኖር ስላለባቸውና
በዛ ጉዳይ ውስጥ መግባታቸው ብቻ አስፈላጊ እንደሆነ አምነው የሚኖሩ። ቆይ ግን ሰው ለምንድን ነው መሰሉን ፈልጎ የማይኖረው? አንዳንዴ ይደክማል። የኔ ቆንጆ ሶፋ ላይ ተኝቷል። በጣም ፈርቼ ነበርኩ። እኔ ያለው ምንም ነገር አይፈጠርም። አምነን እባክህን ጥፋ። ይህንን ሀሳብ እኮ እኔ ነበርኩ ማቀርብልሽ። አሁን ደግሞ ነው ያቀረብኩልህ ወይስ ምን ነው? የሱ ሀሳብ መውሰድ አይቻልም እንዴ? አረ መብትሽ ነው። አንቺ እኮ እንኳን ሀሳቢን ብዙ ነገር ይወስድሻል እኮ። አሁን ግን ጨለማ ስለሆነ እዚህ እንሁን። እሺ በቃ ቤሊን። አቤት። ለምን እንደሆነ አላውቅም፣ ትክክል ያልሆነ ነገር አእምሮዬ ላይ ይመላለሳል። ለምን አምነን? ወንድሜ እንደዋሸሁት ሳስብ ከበደኝ። አዎ ግን እኮ እኔ እሱን አልወደውም አምነን፣ እኔ አንተን ነው የምወደው። ያን ስለማውቅ እኮ ነው በዚህ ሰዓት አብሬሻለሁ። ግን ደግሞ እሱ ይወድሻል። ስለዚህ የወንድምን ስሜት ለመጠበቅ ስትል እኔን አሳልፌ አልሰጠኝ ነው? ቤሊን ግራ ገብቶኝ እየነገርኩሽ እኮ ነው። ምን ነው ለሰው አትጨነቂ ራስሽን አትጉጂ ያልከኝ ራስ አይደለም እንዴ? ትልቅ ህልም ላይ ነው ልንገርሽ። ባልፈልግም እሱ ነገሮችን የእውነት እንደሆኑ ነው የሚያስበው። በእርግጥ እሱን የማይቻለው በጣም ያሳዝናል። ግን ደግሞ በቃ ታዩ ቤሊን፣ ስህተቴን ካሰብኩ የማይሆን ነገር ነው የሚፈጠረው። ወንድም እንዴት አደርክ? ደህና አደርክ? ቆይ ምን እየሆነ ነው እዚህ? ለምን ነው እንደዚህ ራሴን የሚያመኝ? ምናልባት ትራሱ አልተመቸክም ይሆናል። ቆይ እዚህ ነው እንዲያደርኩት? አዎ ማታ እኮ ስልክ አውርቼ ሲመለስ ኃይለኛ እንቅልፍ ወስዶሃል። እናም ልቀሰቅስ አልፈለኩም። ወንድሜ ልክ አልሰራ። እዚህ እኮ ማደር አልነበረብኝም ቤሌን ትቼ። እሱን እንኳን አላሰብኩም ነበር። እሺ ግን ቤሌን እንኳን እንዴት መታ አልቀሰቀሰችኝ? እሷም በጊዜ ነው የተኛችው። እሺ በቃ ወደ ልትሄድ ነው አንተ? ወደ ቢሮ መግባት አለብኝ። ማስተካከል ያለብኝ ነገሮች አሉ። ታዲያ እኔ አልሄድም ነበር እንዴ? አይ እኔው ራሴ መጨረስ የምችለው ነገር ነው። እሺ መልካም ስራ ተመኘው። እሺ ቶሎ ለመመለስ እሞክራለሁ። አክስቴ በዚህ ጧት ምን ነው ግቢሽ ተቀመጥሽ? ደህና ነሽ? አዎ አታስብ። አክስቴ ያልታየኝ ወይም ደግሞ የተፈጠረ ነገር አለን? የለም፣ ባይሆን እኔ ያላየሁት ብዙ ነገር ነው ማስተዋል የቻልኩት። አክስቴ አጠፋው እንዴ? በጭራሽ። እኔ ስላንተ የተረዳሁበት መንገድ ነው ልክ ያልሆነ። አክስቴ አክስቴ አትበለኝ። ባይሆን የምታደርጋቸውን ነገሮች እያስተዋልክ ብታደርገው መልካም ነው። ወይኔ ባክ
ይዣት አድሬ አበግነዋለሁ ብዬ ሳስብ እንዲህ መሆን አልነበረበት። መልካም የስራ ቀን። የዚህም ቤት ችግር በማዳመጥ የሥራ ውሎዬን አላበላሽም። ወይዘሮ ሙርዚና ምንድን ነው የሆንሽው? ፊትሽ ልክ አይደለም። ቆይ ሰው ልክ መሆኑም አለመሆኑም መብቱ ነው። ለምን ሁሉንም ስሜቱን እንዳዳምጥ አታደርጉም? አረ ተረጋጊ። እኔ አቶ አምነን አይደለሁም፣ የውሸት ልጅሽ ነኝ። አንተ ደግሞ በነጋ በጠባ ቁጥር ያለፈ ነገር እያነሳ አትረብሸኝ። ያለቀው እኮ ለአንቺ ነው ሴትዮ፣ ለእኔ እኮ ገና ነው። ቤሌንን ወደሃታል? መቼም ቀመር ገብቶሽ አይደለም የጠየቅሽኝ አይደል? የምን ቀመር? በቃ ተይው፣ ያወሩት ካፍ ይቀራል። እኔ እኮ ስለ ሁሉም ሰው እንደማውቅ ይሰማኛል፣ ግን ሁሉም ሰው የሚታወቅና የሚታመን አይደለም። ከአንቺ እኮ ነው አለመታመንን የለመዱት። እንዴት? ለዘመናት ዞር ብለሽ ያላየሽውን ልጅ ልጄ ነው ብለሽ እናቱ ቤት አመጣሽ። እንዳንቺ ሀሳብና ፍላጎት የእናቴን ነገር ምንም እንዳላገኘ፣ እኔ ግን አይደለም የእሷን የአምነንን ሁሉም ነገር መውሰድ ጀምራለሁ። የኔ ልጅ ማልቀስ እኮ የህይወት ማስተካከያ መንገድ አይደለም። አያቴ ቆይ መልካም መሆን ይሄን ያህል እንደዚህ ያደርጋል እንዴ? መጥፎ መሆን አምነን ይሄንን ትኩረት ይሰጠኝ ነበር? አይደለም የኔ ልጅ፣ ለተለያዩ ነገሮች ተወጥሮ ሊሆን ይችላል። ቆይ ከስራና ሰው ነው ሊቀድም የሚችለው። ደግሞ አስቢ፣ ማታ ተገናኝተን ነበር። ከዛ ከባሮ ጋር መሆን እንደሚፈልግ ተናግሮ ወደ ሳሎን ወረዱ። ከዛስ ቶሎ ተመለሰ? እሱ አይደል እንዴ እንደዚህ የመሆኔ ምክንያት? ማታ ከባሮ ጋር እንዳመሹ ጠዋት ከእንቅልፌ ስነቃ አምነን ካጠገቤ የለም። ታዲያ ናፍቆት ነው እንደዚህ የሚያስለቅስሽ እና እንዲህ የሚያደርግሽ? እንደ አያቴ ላገባው የማስበው ወንድ አንድ ቤት ውስጥ እየኖርን ግን ካጠገቤ መኖር በነበረበት ሰዓት እሱ ግን ካጠገቤ የለም። ለዛ ነው። በቃ ማርያም፣ አንቺ የቻልሽውን እያደረግሽ ነው። ስለዚህ ከዚህ በኋላ ተወት አድርጊው እና ፊት ንሹ፣ የሚፈጠረውን ነገር እናየዋለን። አያቴ እኔ አምነንን መተው አልችልም፣ የፈለገ ነገር ቢፈጠር። ማርያም፣ ሁለት ወዶ አይሆንም። ወንድ ልጅ ጣል ጣል የምታደርገው ሴት ታሸንፈዋለች። ቤሌ። አቤት ባሩክ፣ ደህና አደርክ? ደህና ነኝ። ምን ነው ግን ባሌ ሶፋ ላይ ሲያድር የት ነበርሽ? ወይኔ እንዴ! አወቀ እንዴ? የት ክፍሌ? እሱማ ከክፍልሽ ውጭ የትም ልትሆኝ አትችይም። ግን አንቺ ጋር እንደማደር ነገርሽ ለምን አልጠራሽም? ያው ሶፋ ላይ መተኛት ፈልገህ ሆኖ ብዬ አስቤ ነበር። ባይሆን ትመጣ ነበር። አይ ሶፋ ላይ ድንገት እንቅልፍ ወስዶኝ ይሆናል። ሆኗል። ቤሌን ማታ በጣም ናፍቀሽኝ ነበር። ባሩክ እባክህ፣ በአሁኑ ሰዓት አንድ ቤት ውስጥ መኖራችን በቂ ነው። ለሁሉም ጊዜ አለው። ቤሌ፣ ራስሽ ነሽ የምፈልገው አይነት ሰው ሆነሽ እዚህ ወጥ ውስጥ እንድገባ ያደረግሽ። ባሩክ፣ አሁንም እኮ እያልኩ ያለሁት ግንኙነታችን ገና ነው። ሌላው ነገር መፍጠር የለበትም ነው። እወድሻለሁ፣ ትወጂኛለሽ። ምን ሆነ ነው ገና ይሆነ? መዋደድ ብቻውን እኮ ህይወት አይሆንም። ከእኔ እንደ ወንድ የተሻለ ነገር እንደምጠብቅ ያውቃል። በቅርቡ ይስተካከላል። ሲስተካከል ሁሉም ነገር ይቀጥላል። በዚህ ያልሽ መስሎሽ ከሆነ በጣም ተሳስተሻል።
አክስቴ አቤት። እንዴት ነሽ? ደህና ነኝ። ዛሬ ግን ምን ነው ደህና ነሽ አትይኝም እንዴ? ያው ደህና መሆናችን ነው እዚህ ያገናኘን። አክስቴ። አቤት ወይዘሪት ቤሌን። ዛሬ ግን እያወራሽኝ ያለሽበት መንገድ እንደዚህ አውርተን አናውቅም ወይዘሪት ቤሌን። ትዳርሽን ወደሽው ነው የገባሽበት? አዎ በጣም። ታመኝለት። አክስቴ ምን ያየሽ ነገር አለ እንዴ? የሆነ ነገር ባይኖር ይህን ጥያቄ አትጠይቅኝም ነበር። እንደዛ አይደለም እኮ ግን ያው ምን? በቃ ስሚ ቤሌን፣ እንዲህ ብቻችንን እስክንገናኝ እየጠበቅኩ ነበር። ለአንቺም ቢሆን እኮ ገና ልጅ ነሽ። ወንድ ልጅ በመሩት ነው የሚሄደው። እናም የጥሩ ነገር ምሳሌ መሆን ለአንቺም የተሻለ ነው። ስለዚህ ቢያንስ የምታደርገውን ነገር በደንብ አስብበት። ይኸውልሽ አንቺ የማታውቂው ትልቅ የቤተሰብ ጉዳይ አለ እና እባክሽ ወንድማማቾችን እንዳታጋዲ። ሁለት መርጦ ህይወቴ እረፊ። የኔ ልጅ ምንድን ነው የምሰማው ነገር? ቆይ ምንድን ነው? ማንን ነው ያወራሽው? መርማሪውን ነበረ። እናም ያቺ ሴት ቀላል ያልሆነ ጉዳት እንዳደረሰችበትና ችግር ላይ እንደሆነ ነገረኝ። አያቴ ይህንን ምክንያት አድርገን ለምን አናሳስራትም እንዴ? አንቺ ልጅ አስቢ እንጂ የደበቅነው እኮ የግድያ ወንጀል ጣቢያ ቀርባ ምክንያት ስትጠየቅ ይህንን ማትናገር ይመስልሻል? ዝም ብላ እጇን የምትሰጥ ይመስልሻል? እሺ ቆይ ምን እናድርግ? አላውቅም። ማማከር ያለብኝን ሰዎች አማክሬ ይችን ልጅ አጠፋታለሁ። ሰዎች አምነን ቁርሱን በልቷል? አልበላም። በጧት ነው የወጣው። ውይ ልጄ ለምን? እኔ አላወኩም። እኔ ጋር ስላላደረ ማለት አንቺ ጋር አይደለም እንዳምን ያደረው? አዎ ጠዋት ስነሳው ሶፋ ላይ አይቼው ነበር ተኝቶ። ምናልባት አንቺ ላለመረበሽ ይሆናል። እናቴ ጉዶኛለሁ። ምን ነው ምን ሆንሽ? አምናን ማታ እኔ ጋር ነበር ያደረው እና የቤቱ ሰዎች ያንን ሳያውቁ አይቀሩም። የኔ ልጅ ይሄ መሆን አልነበረበትም። ታዲያ ምን ይሻላል? አላውቅም። ወይዘሮ ሙርዚና በጧት በጣም ተቆጣችኝ። ወንድማማቾች ልታጋዲ ነው ብላ በጣም ተናገረችኝ። እንደዛ ካለችሽማ የሆነ ነገር አለ ማለት ነው የኔ ልጅ። እናቴ እባክሽ የሆነ ነገር እናደርግ ምከሪኝ። ምን ልምከርሽ የኔ ልጅ? እኔ እንጃ እናቴ። ሙርዚና ስህተት ነው ብላ አምና ከተቀበለች በምን ላስረዳት እችላለሁ? ለምን አንቺ ባሩክ እንደማትፈልጊው ለሙርዚና ትነግሪያት? እንደዛም አይሆንም እናቴ። ባለፈው ከሙርዚና ጋር አውርተን ነበረ። እናም ባሩክን ፈልጊው እንደሆነ ነግሬያት ስላለፈው ነገር ወደፊት እሱ እንዲስተካከል ማድረግ ስላለብኝ ነገር ስትነግረኝ ነበር። ያንን ማድረግ አልነበረብሽም እንዴ እናቴ። እሷ እኮ አንድ ላይ መሆናችንን ሰምታ ደስተኛ ሆና ነበር የጠየቀችኝ። ታዲያ በዛ ሰዓት ምን ልላት እችላለሁ? ለነገሩ አንቺ ልክ ነሽ። ይቅርታ ብጠይቃትስ? ይሄ እኮ ቀላል ነገር አይደለም የኔ ልጅ። ምን ብለሽ ነው ይቅርታ የምትጠይቂያት? ታዲያ እሺ ምን ላድርግ? እኔ ጸሎት አደርጋለሁ፣ ሁሉም ነገር ይፈታል። እሺ እናቴ። ወይዘሮ ሙርዚና አሁን ምን ለመስራት እያሰብሽ ነው? ምንም እያሰብኩ አይደለም፣ ግን አቶ አምነንን ድርጅቱ ላይ ባግዘው ደስ ይለኛል። አቶ አምነን ነው ያልሽው? እንዲህ ስትይ ሰምቼሽ አላውቅም። አዎ፣ የሚያከባብር ስራ ሰው ሲሰራ መከበር አለበት። እሱማ ልክ ነሽ። ልጆቻችን አሁን አድገዋል።
እነሱ ሲተጋገዙ እኛ የምናርፍበት ጊዜ ይመጣል። ልጅ ከተወለደ ያድጋል። ተይ እንጂ እድገትም እኮ አይነት አለው። ሰው ተወልዶ እንደ ሜርሲ ከሆነ ባይወለድ ይሻላል። ቆይ ሜርሲ የት ሄዳ ነው? ብዬ ሜርሲን ሙያ ልወቅ ብለሽ ነው? ምናልባት የሄደችበትን ከነገረችሽ ብዬ ነው። አይ አላውቅም። ደግሞ የት ትሄዳለች? ዙራውን ትመጣለች። እርግጠኛ ነኝ ሶፋ ላይ ቢያድር ኖሮ ሲነሳ ይቀሰቅሰኝ ነበር። ግን ደግሞ እዛ ስላላደረ አልቀሰቅሰኝ። ቤሊን ጋር መሆን አለበት። አይኔ እያየማ አንተ ከሷ ጋር አትሆንም። ይቺን ልጅ ዛሬውን ቀለበት ላስርላት ይገባል። አዎ ውድ ቤሌን፣ በጣቶችሽ ላይ የሴሬን መሳሪያ አጥልቅልሻለሁ። እንደምትወጂው አልጠራጠርም። ባሮክ ምን እያደረክ ነው? እባክሽ ዛሬ አንድ ማድረገው ነገር ነበረ፣ ግን ከየት መጀመር እንዳለብኝ ግራ ስጋባ ነው የመጣሽው። ምንድን ነው? እምረዳ ነገር ከሆነ እንዴ በደንብ ነው እንጂ የምትረጂኝ። የኔ ውድ ቤሌንን ቀለበት ላስርላት ዛሬ ማታ አስቤያለሁ። እንዴ ይሄ እኮ በጣም ትልቅ ዜና ነው። ለሁሉም ነገር እንድንዘጋጅ ለምን በቶሎ አልተናገርክም? ያው ሰርፕራይዝ ነገር ነው። ታዲያ ሰርፕራይዝ እኮ ለእሷ ነው፣ እኛ ግን ማወቅ ነበረብን። እባክሽ እሷ እንዳትሰማ። አታስብ፣ አልነግራትም። ግን ይህንን ነገር አምነን አውቋል። ማታ እኮ ረዥም ሰዓት የወሰደብን ስለዚህ እያወራን ነበር፣ ግን ዛሬ እንደሚሆን አያውቅም። መቼም እሱ ካወቀ ትንሽ ነገር ለማድረግ አይደለም የታሰበው። አይ እንደዛ እንኳን አይደለም። በጠፋው ፋይል ምክንያት ስብሰባው ተራዝሟል። እናም እዛ ያሉ ሰዎች ይህን ማወቅ የለባቸው። እንደ አጠቃላይ አሁን ያለንበት ነገር ደስ አይልም። ስለዚህ ግቢ ውስጥ የቤተሰብ ሴሬሞኒ ብቻ ነው የሚሆነው። ያ እንኳን አይከብደንም። ውድ የወንድሜ ሚስት መቼም እንጂ ትንሽ የዝግጅት አያቅታትም አይደል? በእኔ ጣለው። የኔ ልጅ ለምን ይሄን ነገር አምነን እንዲያስረዳት አታረጊ? እሱ እኮ እዚህ የለም። መምጣቱ አይቀርም። እስኪ እሺ። ወይዘሮ ዛህራ እንዴት ነሽ? እንዴት ነሽ ማርያ? ዛህራ እዚህ ላይ የጻፍኩልሽ ምግቦች መስራት ይኖርብሻል። የተለየ እንግዳ አለ እንዴ? አይ የሆነ ሰርፕራይዝ ይኖራል። እናም ምግቦቹ ቀደም ብለው መድረስ ይኖርባቸዋል። እሺ የኔ ልጅ ነገሩ ምንድን ነው? እኔ እንጃ። እኔም ከአንቺ እኮ ነው የሰማሁት። ወረቀቱ ያለው ነገር ምንድን ነው? እንዳለችው የምግብ ዝርዝር ነው። ያው ለፕሮግራም የሚሆኑ ነገሮች። አንድ ነገር አስታወስኩ። አናን ቆይ አልነገረኝም። ለስብሰባው የሚያስፈልግ የጠፋ ዶክመንት ነበረ። እናም እሱ ተገኝቶ ነው የሚሆነው። ለዛ ነው ይሆናል። ነገሩ አንቺን የሚያስደስትሽ ነገር መሆኑን አውቃ ነው ወይዘሪቷም ያልተናገረችው። እኔ እኮ የዚች ልጅ ሁኔታ ነው ግራ የሚያጋባኝ። አንድ የሰው አንድ ያውሬ ያረጋታል። አምናን እሷ ገባ ለማደሩ በጣም ተናዳ ነው የሚሆነው። በይ በቃ ምግቡ እንስራኛ። የኔ ልጅ እስኪ ስለ ሰርፕራይዙ ንገሪን። ሆዳችንን ቆረጠን እኮ። ነገረችሽ እኮ ዛሬ የባሩክና የቤሊን የቀለበት ስነ ስርዓት አለ አለችሽ። መቼ ነው ይሄ ሀሳብ የታሰበው? አንቺ ታውቂ ነበር? ኧረ እኔ አላውቅም። አሁን ከትንሽ ሰዓት በፊት ነው ባሩክ የነገረኝ። ደግሞም ቤሊን አታውቅም። ማወቅ ግን ነበረባት። ለምን?
ማለት ያው እንድትዘጋጅ ነው። ነገሩ ሳይነገራትም ሌላ ምክንያት እኮ አቅርበንላት መዘጋጀት ትችላለች። ለምን ነግሬያት ካሁኑ ፍርሃት አለቀባት። በቃ ሰዎች ነገሩ ቀለል ማለት እንዳለበት ባሮክ ነግሮኛል። እኔ ደግሞ ዛህራ መስራት ያለባትን ነገሮች በሙሉ ነግሬያታለሁ። ያው የቀረውን ደግሞ እናንተ ተዘጋጁበት። ነገሩ ቀለል ያለ ከሆነማ ምንም ዝግጅት አያስፈልገንም። ዝንጥ ብሎ መጠበቅ ብቻ ነው። ማርያም ባሮክ የት ነው? ውስጥ ነው። መጣሁ። እናትየው በልጇ ቀለበት ደስ ያላት አትመስልም። እንደዛ ሳይሆን ከኛ እኩል መስማቷ በጣም ከፍቷታል። ያው ለምን ቀድሜ ያልሰማሁም ነው። እንግዲህ ልጁ መናገር አልፈለገ ሊሆን ይችላል። አያቴ ባሮክ ሀሳቡን ትላንት ከአምነን ጋር ሩቶ ነው እንዲሆን ያሰበው። ያው የቆየ ሀሳብ አለመሆኑን ሰምቻለሁ። ታዲያ መቼ ነው እኔ ሳይነገረኝ ብዬ የማኮርፈው? እባክሽ አያቴ አታስቢ፣ የእኛ ሲደርስማ ያ ይሆናል። አፈጣጥኑታ። አጋጣሚዎችን እየፈለግን መሰብሰብ ነው። አዎ አንተ ልጅ አሁንስ ከአቅሜ በላይ ሆነሃል። ደግሞ ምን አደረኩ? አንተ የማታደርገው እኮ ምንም ነገር የለም። ገና የአባቷን ስም ብትጠይቃት መመለስ የማትችል ልጅ ቀለበት ማድረግ ማለት ምን ማለት ነው? እናቴ ይህንን ነገር ቀድሞ ማወቅ የነበረብሽ አንቺ ነበርሽ። ባለመናገር ይቅርታ። ቆይ ፍላጎትህ ታምሜ የነበርኩበትን ጊዜ ድጋሚ እንድኖረው ነው? ምናልባት አዎ። ምክንያቱም እኔ ህመምን ደጋግሞ መታመም ለምጄዋለሁ። ሁሉም ሰው እንዲሰማው ያንን እፈልጋለሁ። ስሚ፣ ዛሬ ደስታ ቀን ነው። ምንም እንድትይኝ አልፈልግም። ልጅቷ አትሆንም ባሮክ። ድሮ ቀረ እኮ በቤተሰብ ምርጫ ማግባት። አሁን ላይ በራሳችን ሞክረን ራሱ እየሆነልን አይደለም። ይህንን ነገር ወንድምህ አውቋል? ማታ አውርተንበት ነበር፣ ግን ዛሬ መሆኑን አያውቅም። ደግሞም እንዳለቃ ሁሉም ነገር መናገር የለብኝም። የፈለኩትን ነገር በፈለኩበት ሰዓት ማድረግ እችላለሁ። ባሮክ፣ አንተ ያችን ልጅ የምታስብበትን መንገድ ነበር እኔ የማስባት። ነገር ግን ያችን ልጅ ስለ ሚስቴ ክፉ ነገር ልታወሪ እንዳይሆን። ልምድ ሆነና የባል ቤተሰብ ከሚስት ጋር ይግባባን ብዬ ትችዋለሁ። ደረቅ እልም ያልክ ደረቅ እኮ ነው። ያው የእናቶችን ጉርጉር አይደል? ቤሊን፣ መቼም ላንቺ ያለኝን የጓደኝነት ርቀት እንድታውቂ ይፈልጋለሁ። አሁን በማደርገው ነገር ምንድን ነው? የዛሬው ዝግጅት አቶ ባሮክ ተናገሪያ ላንቺ ቀለበት ለማድረግ ከአምነን ጋር ተነጋግረው ነው። ይመስለኛል አልባልታ ይዘሽ መጣሽው። ወይዘሪት ማርያም፣ እኔና ባሮክ ገና ነን በጣም። አዎ አሁን ላይ ማመን ሊከብድሽ ይችላል፣ ግን ደግሞ ትክክለኛው ነገር ይሄ ነው። ወይዘሪት ቤሊን፣ ነገርኩሽ እኮ አቶ ባሮክ ቀለበት ሊያስርልሽ ዝግጅት ላይ ነው። ከኛ እኮ አሁን ላይ አትለይም። ይሄ ፍቅር ማጠናከሪያ እንጂ የጋብቻ ማሰሪያ እኮ አይደለም። ማርያም እባክሽ ማውራትሽን አቁሚ። ሲዳሩ ማልቀያስ ወጉ ነው የሚለውን ወግ ባንቺ ነው ያረጋገጥኩት። ማርያም ከክፍሌ ውጪ ብቻዬን መሆን እፈልጋለሁ። እሺ፣ ግን አንድ ነገር ተቸገሪልኝ። እያዳመጥኩሽ ነው። ይህንን ነገር እንደነገርኩሽ ባሮክ መስማት የለበትም። እኔ ቀድመሽ መዘጋጀት ያለብሽን ነገር እንድትዘጋጂ ነው የነገርኩሽ። እሱ ሰርፕራይዝ እንደሆነ ነው የሚያስበው። እሺ
ራስን አቅፌ ያለቀስኳትን እንባ አንቺ በርሽን ዘግተሽ አልቅሽ። ማለት እዚህ ምን እየሰራሽ ነው? ምንም። አንቺ ወዴት እየሄድሽ ነው? ቤሌን እናናገራት ነበር። ለምን? ማለቴ ስለምን ጉዳይ? ያው አንዳንድ ነገሮች ልነግራት ፈልጌ ነው። ታዲያ ሳሎን አላገኘሻት? አሁን እኮ ከኔ ጋር ነበረች፣ ከዛ ወረደች። በቃ ክፍለ ሆኜ ልጠብቃት። ለምን በመጠበቅ ራስሽን ታደክሚያለሽ? ዛራ ጋር ነው የምትሆነው፣ እዛ ሄደሽ ታገኛታለሽ። ሳይሻል አይቀርም። ለትንሽ ጊዜ ብቻ ማስመሰላችንን እንቀጥል። ለጥቂት ጊዜ ብቻ። እሺ ከዛስ? ከዛማ ቃል የምገባልሽ ነገር ሁሉንም ነገር እኔ ራሴ እንደማስተካከለው ቃል እገባልሽ። ልቆሴትዮ እንዴት ነሽ? ደግሞ መጣሽ? ማንህ ልሻል? እንዴት ነሽ? አም ፋይን። አንቺ እንዴት ነሽ? እስካሁን ደህና ነበርኩ። ከዚህ በኋላ ግን ደህንነቴ ያጠራጥረኛል። ሆይ አንቺ መጣሻ? ሰላም ለምን ይሆንሽ ሰው? እባክሽ ከኔን አትረብሹ። ወርስ ማማም? እናትሽ ውስጥ ናት። ናፍቀሻት ስለ አንቺ ስታወራ ነበር። ሂጂ ሂጂ። ታዲያ ለምን ገባች? ያንቺን ናፍቆትና ፀሐዩን መቆጣጠር አቅቷት እናቴ በጣም ተጎድታለች ማለት ነው። አጠገቧ ልሆን ይገባል ማለት አለች እንዴ? ለምን ፈለግሻት? እንዴ ጓደኛዬ ስለሆነች ነው። ጓደኛሽ ሆነች? እባክሽ ትናንትና ተዋውቀሽ ዛሬ ጓደኛሽ ሆነች? አዎ በብዙ ነገር ተግባብተናል። በዚህ ሁኔታሽ ሌላም አለ ማለትሽ አንቺ ሆነሽ ነው። ኦይ ኮርቻ እኮ ነው የቀራት። እንደ ፈረስ ልትጭነኝ ትንሽ ነው የቀራት። ወይ ጉድ! እመቤቴ እባክሽ ተረጋጊና የሆንሽውን አስረጂ። ዛራ እኔ ምንም አልሆንኩም፣ ግን ደግሞ የቤሌን ሁኔታዎች ምንም ደስ አይሉ። እስቲ ግልጽ አድርጊው። ሴት ልጅ መሀል ሰፋሪ ህይወት ስትኖር ደስ ይላል? ትክክለኛ ሀሳብ ነው፣ ግን ቤሌን ሁሌም ቢሆን እንደዛ አይነት ሀሳብ ኖሯት አያውቅም። አይ እሱማ ለኛ የምታሳየን ባህሪ ነው። ውስጣዊ ማንነቷ ግን የተለየ ነው። አይደለም፣ እባክሽን የሰማሽውን ነገር አረጋግጪ። ትክክል ላይሆን ይችላል። እኔ ደግሞ ቤሌን በደንብ አውቃታለሁ። ወይዘሮ ዛህራ ሰውን ማወቅና ስለ ሰው ማወቅ የተለያየ ነው ትርጉም። አንቺንም ሸውዳሽ ነው የሚሆነው። ብቻ በእሷ ምክንያት ልጆቹ እንዳይጣሉ ይህንን ነው ማለት የምፈልገው። እረ የሴጣን ጆሮ ይደፈን። እሷ ስታስታርቅ ነው የምናውቃት። ሃይ ግራማ። ማነሽ? ሮኪ መጣሽ? ያ ዝነኝ። የኔ ልጅ እንዴት ነሽ? እናቴ ደህና ነሽ? ዛሬ አንቺ ጋር ለመሆን ነው የመጣሁት። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ወይዘሮ ዛህራ እመልሳለሁ። ነይ ሮኪ፣ ወደ ሳሎን እንሂድ።
ማም ይሄ ሰው ማን ነው? ወንድምሽ ነው። ወንድም ማለት ከአንቺ በፊት የወለድኩት ልጄ ነው። ሌላ ሰው ጋር ስለሆነ ያደገው ጠፍቶብኝ ነበር። አሁን አገኘሁት። ዋ እናቴ የገለጥሽ ነው? ሮኪ ማንም እንዲያውቅ አልፈልግም ነበረ። ለዛ ነው የደበኩሽ። ዝርዝሩን ሌላ ጊዜ እነግርሻለሁ። ሮኪ ይባላለሁ። ወንድምሽ ባሩክ። ሰውነቴ በጣም እየተንከተከተ ነው። ይሄን ነገር አምኖ መቀበል ያቅተኛል። እመኝ፣ እኛም አምነን ነው። በእውነት ይሄ ጥሩ ነገር አልሰራሽም። መጋባት የሚባል ነገር እኮ አለ። እንዴት አታስተዋውቂንም እስከ ዛሬ? ይቅር በይ። አሁን አግኝተሽዋል። ስለዚህ በቃ አይ እንዴ ጓደኛዬ፣ እንደዚህ ጓደኛ ተጥሎ መጥፋት አሪፍ ነው። እንዳታስብ ይቀጣለሁ። ምን አዲስ? ዛሬ ሁለታችንም በጣም ሻይን የምናደርግበት ድግስ አለ። የምን ድግስ? የቀለበት። ያንቺና የወንድሜ ነው? ተሳስተሻል። የውድ ቤሊንና የባሮክ ነው። ያው ነው። እሱም ወንድምሽ ነው ብለዋል። መቼም አሪፍ ቦታ ነው አይደል? እባክሽ እዚሁ ነው። ይሁና። ብቻኛ ደመቅመቅ ማድረግ ነው ግን ያለብን። ታዲያ እኔና አንቺ ስራ ምን ሆነና? ይሄ ነገር ተሳካ ማለት እኮ እኔ ላምነን ለመከራከር በደንብ ይመቸኛል። ያ እና ቀሚስ ከኦንላይን እንምረጥና እንዘዝ። ኦኬ። እናቴ እሺ ቆይ ወዴት ልሂድ? ግራ ገባኝ እኮ። ወዴትም መሄድ የለብሽም። ይህንን ነገር እኮ አውቀው ነው ያደረጉት። እንዲሳካላቸው ደግሞ አንፈቅድም። ደግሞ ወይዘሮ ሞርዚና እንደዛ የሆነችው ያንን ሰምታ መሆን አለበት። አንቺ ጋር በተረበር እንዴ? አዎ፣ ለአንቺ ያላት አመለካከት ተቀይሯል። ግን ደግሞ ያን ያህል እንዳልሆነ ነገርኳት። ምን አለችሽ? እሷ ምን አለች? ሐሳቤን ሳልጨርስ ያቺ የውሻ ስም ያላት ማንቀራ ሴት መጣች። ማ ሮኪ ናት? አዎ። ከዛ ማቋረጠችን ወደዚህ መጣሁ። ጊዜ ይፈጃል እንጂ ሁሉም እውነት ይወጣል። እውነት እስኪወጣ እያደረግኩ የእውነት መኖር አቆምት። ተይ ልጄ፣ የሰው ልጅ በሚኖረው ኑሮ ልክ ሁሉም ሰው ቀላልም ከባድም ፈተና ይፈተናል። የሚችል ያልፋል፣ ያልቻለ ይወድቃል። እናቴ ለፈተናም ቢሆን እኮ ዝግጁ መሆን ያስፈልጋል። አዎ፣ ግን ፈተና ሁሉ ከፊት አይመጣም። ስለዚህ ጠንከር ብለን እናሳልፈው። ከዚህ የበለጠ የፈተና ጊዜ አሳልፈን የለም። እና ዛህራ እንዴት ነሽ? አለን አምነኔ። መምጣት በነበረበት ሰዓት ነው የመጣው። ምን ነው? ለምን አስፈልጌ ነው? እሱን ከሷ ብትረዳ አይሻልም? ግባ ቤሌን ክፍል። ቤሊን ደህና አይደለችም እንዴ? የኔ ቆንጆ ምን ሆንሽብኝ? አሞሽ ነው? አላመመኝም። ታዲያ ምን? እሺ የተናገርሽ ሰው አለ? የለም። ምንድነው? እሺ አራት አስጨነቂኝ። አምነን ዛሬ ባሮክ ቀለበት ሊያስርልኝ እንደሆነ ሰማሁ። የኔ ውድ ከኔ ጋር ነበርኩ ያወራነው፣ ግን ደግሞ ገና እንደሆነ ስላወቅኩ ነው ዝም ያልኩት። ኧረ አይደለም፣ ፕሮግራሙ እኮ ዛሬ ነው። የቤተሰብ በሙሉ እየተዘጋጀ ነው። አምነን ማን ነው? እሱ ነው መጥቶ ላንቺ ይሄንን ያለሽ? አይደለም፣ እኔ እንደማላውቅ ነው እሱ የሚያውቀው። ማርያነት የነገረችኝ። ቆይ
ለእኔ ሳይናገር ይሄን እንዴት ያደርጋል? አትናደድ። አሁን እኮ ምንም ነገር አይመለስም። ቤሌን ያ አይሆንም። እንደዛ አትበላም። ወይዘሮ ሞርጂና ከኔ ክፍል ማታ ስትወጣ ሳታይን አትቀርም። ስለዚህ አይሆንም ማለትን ከሰሙ ሁሉም ሰው ያቀብላል። ስለዚህ ነገሮች ይበላሻሉ። ለዛ ነው ጠዋት የተናገረች። ምን ብለክ ነበር? ተይ በቃ ማውቁን እንኳን ልክ ነሽ፣ አውቃለች። እሺ ምን ልናደርግ ነው? የሚፈጠረው ይፈጠር። ለሁሉም ሰው ይህ ፕሮግራም እንደማይደረግ እናገራለን። ከዛ ምክንያቱ ምን ሊሆን አስብ እንጂ። ቆይ ሰዎች የተዘጋጁበትን ፕሮግራም ይቅር ስትላቸው ምን ሊሉክ ነው የሚችሉት? ቤሊን እኔ ምንም እያሰብኩ አይደለም። እሺ ቢያንስ አንቺ የሆነ ሀሳብ አምጪ። ወንድም ማስቀየም የለብህም። ወንድማማቾችን እንዳታጋድል። አምነን ፕሮግራሙ መሆን አለበት። ሁሌም አንቺ ለሰዎች ስትይ ነገሮች ላይ ተስማሚያለሽ፣ ከዛ ያንቺን ጉዳት ማንም አያየው። አምነን ለፍቅር ስንል እኮ ነው ሁሉ ዋጋ እየከፈልን ያለ ነው። ስለዚህ በቃ መሆን አለበት። ከኔ ቀድሞ ሌላ ወንድ ጣቶች ላይ ቀለበት ያደርግ እያልሽኝ ነው ያለሽው? ያ እኮ የአንድ ቆኒ የፍቅር ስሜት እንጂ የሁለት ሰው መስማማት አይደለም። ስለዚህ በቃ ችግር የለውም። እመኝ፣ በቅርብ ጊዜ ውስጥ ሁሉም ነገር ይስተካከላል። አምናለሁ። ማሪያ፣ ለምንድን ነው ግን ሰሞኑን ሳወራሽ እያወራሽኝ ያለው ነው? አያቴ ካንቺ እንድርቅ ትፈልጋለች። እንዴ እሷ ናት እንዴ ላንቺ ነገሮችን የምትወስነው? አይ አላውቅም፣ ብቻ ታያት። አሁን ግን ያዘዝናቸው ልብሶች መጥተዋል። ገብተን እናያቸው። ኦኬ ሌትስ ጎ። አምነን እባክህ ባሩክ እንዳይደብረው ምንም ነገር አትበለው። ቤሊ እውነት ምንም እንዳልመሰለው ሰው መሆን ይችላል ብዬ ቃል አልገባልሽም። የኔን ህይወት እኮ ነው እሱ እየኖረ ያለው። ለዛ ደግሞ ጥፋተኞቹ እኮ እኔ እናንተ ነን። አምነን ደግሞ ጥፋታችንን ለማስተካከል እየሞከርን ነው። በመሞከር ውስጥ ብዙ አለመሳካቶች ሊኖሩ ይችላሉ። እነዛን ደግሞ አምነን መቀበል አለብን። ስለዚህ እባክህ አምነን የዛሬውን ቀን እንደምን ብለህ ለማሳለፍ ሞክር። አልችልም። የማፍቅራት ሴት እጅ ላይ ወንድ ልጅ ቀለበት ሲያስር ቆሜ ማየት አልችልም። እሺ የውስጤ ማወቅ አይደለም ፈልገው። እኔ ማላፍቅረው ወንድ እንኳን ቀለበት ሲያደርግልኝ ማየት አይደለም የክፍሌ በር እንኳን ከፍቶ ሲገባ ማየት አልችልም። አምነን አውቃለሁ። አታውቅም። ያንተ ስሜት እንድረዳ ነው እየጠየቅከኝ ያለኸው? የሚያስከፋ ነገር ተናገርኩ መሰለኝ። እኔም እኮ ከፍቶኝ ነው። ወንድሜ መቼ መተህ ነው? ትንሽ ቆየው። ፈለከኝ እንዴ? ዛሬማ በከባዱ ነው የምፈልግህ ወንድሜ። ማታ የሆነ ነገር አድርጌ በጣም አኮራለሁ። መቼም ሳታማከረኝ ምንም ነገር አታደርግም። አንተ በስንቱ ነገር ትጨነቃለህ ወንድሜ። ዛሬ ለቤሌን ቀለበት ላደርግላት። ከመቼው ማለት ማታ ይህንን ጉዳይ አውርተንበት እንደሚቆይ ነበር የተስማማነው። አዎ፣ ግን ጠዋት ሳይ ሁኔታዬን ብቸኝነት ተሰማኝ። ሚስቴ ጋር ሄጄ መተኛት አማረኝ። ቃል ኪዳን ሳላደርግላት አብረት መተኛት እንደሌለብኝ ገባኝ። ስለዚህ ቤተሰቦቼን ሰብስቤ የራት ፕሮግራም ላደርግ አስቤያለሁ። ቢያንስ አታማክረኝ? አንተ እኮ እዚህ አልነበርክም። በዛ ላይ ደግሞ አንዳንድ ነገሮችን በራሴ መወሰን እንዳለብኝ አወኩ። ቆይ ለምን ቅር ተሰኘ? አይ ቅር አልተሰኘሁም። የማገዝ ነገሮች ካሉ ብዬ ነው። ሁሉም ነገር አልቋል። አሁን ለባለቤቴ ያዘዝኩት ቀሚስ ደርሶ ልሰጣት እየሄድኩ ነው። ደግሞ እባክህ ስለማታው ፕሮግራም እሷ አታውቅም፣ እንዳትነግራት። የቤተሰብ የራት ፕሮግራም እንዳለ ብቻ ነው ማወቅ ያለበት። እሺ
የወደፊቷ ባለቤቴ በዛሬ ቀን ፊቷ እንደዚህ ጥላ በማየቴ በጣም ደብሮኛል። ፈለግ ህይወቴ ላይ ከአንቺ ውጭ ማን እፈልጋለሁ? ደግሞ አዲስ ነገር ይዤልሽ መጥቻለሁ ዛሬ። ምንድን ነው? አዲስ ቀሚስ። ለማን? አንቺ ደግሞ መቼም ለእኔ አይሆን። ያው እዚህ ቤት ውስጥ እኮ ብዙ ቀሚስ ለባሽ ሴቶች አሉ እና ያንን ለማለት ነው። ታዲያ እኔ ስለ እነሱ ምን ያስጨንቀኛል? እኔ ለባለቤቴ ነው ይዤ የመጣሁት። ለምን? ማለቴ ያስፈልገኛል አላልኩም እኮ። ዛሬ ማታ የሆነች የቤተሰብ ፕሮግራም እንዳለች ሰምቻለሁ። እናም እዛ ፕሮግራም ላይ ንግስት መስለሽ እንድትታይ ይፈልጋለሁ። እኔ ያመጣውን ቀሚስ አልለብስም። ፕሮግራሙ ላይ ግዴታ መገኘቴ አስፈላጊ ከሆነ የራሴን ቀሚስ መልበስ እችላለሁ። አንቺ ከሌለሽ እኔ በቦታው አልገኝም። ያ ደግሞ አምነንን እንዲደብረው ያደርገዋል። ይህን ውድ እባክሽ እሺ በይኝና ይህን ቀሚስ ለበሽ። ባሩክ ነገርኩህ እኮ። አልወደድሽውም ማለት ነው? እንደዛ አይደለም። በይልኝ ሳትወጂውና ሳይመችሽ ምንም ነገር እንድታደርግ አልፈልግም። ሌላ ቀሚስ አሁኑ እንዲመጣ አደርጋለሁ። የከለር ምርጫሽ ንገሪኝ። ተው፣ ይህንን እራሱ አደርጋለሁ ባሩክ። እንዲደብርሽ እኮ ስለማልፈልግ ነው። ውድ አውቃለሁ ባሩክ፣ ግን ብቻዬን መሆን ስለምፈልግ እባክህ ብቻዬን ተወኝ። ይዘገያል እንጂ የማይሆን ነገር አለመኖሩን ሳስብ በጣም ነው ደስ ያለኝ። እንዴት? ለዚህ ሁሉ ዘመን ብዙ ሴት እያወቅኩ በአንዲት ሴት መሸነፌ በጣም ነው የሚገርመኝ። አይደል? አዎ ወንድሜ፣ አታምነኝም? እንዴት እኮ ሚስት ትፈልግ እንደነበር። ያንተን ውለታ በምን እንደምመልሰው ግን አላውቅም። ወንድሜ ግን እኮ ልምዱ አለ አይደል? እስኪ ምን እንደሚባል ንገረኝ። ኧረ እኔ ምንም ልምድ የለኝም። ለነገሩ የታወቀ ነው። መጀመሪያም በረከክላታለሁ። ከዛ በኋላ የእኔ ልቤ ንግስት፣ ቀሪው ዘመኔን ከአንቺ ጋር ለመኖር እኔ ዝግጁ ነኝ። አንቺስ ከኔ ጋር ለመኖር ፈቃደኛ ነሽ? እንዴት እንደጓጓ አልገባም። ሙሽሪትን ተመልከቻት። ስትታይ በጣም የደበራት ነው የምትመስለው። እንደዛ እኮ ነው ማድረግ ያለባት። በኋላ እኮ እንደለወቅለው